እኛ የተገናኘነው የአንድ ቤተክርስቲያን ልጆች ነበርን። ከዛም ወደ አራተኛ ክፍል ስመጣ እሱ አስተማሪ ነበር። እሱ እያስተማረ እኔ ተማሪ ነበርኩኝ። በርግጥ ለጋብቻ ይጠይቀኛል የሚለው መንፈስ አልነበረኝም። በዛ ቆይታ ውስጥ ፈተናውን አልፌ አምስተኛ ክፍል ስመጣ ነጮች ቤት ገባው። እዛ እየሰራው እያለሁ እሱ ወደ ጅማ ሄደ። ወደ ጅማ ከሄደ በኋላ በፕሮግራም ሲጠይቀኝ እንደ ይጠይቀኛል ወይስ ይገምተኛል እያልኩኝ በጣም እንትን እያልኩ ነበር። አንድ አመት ሙሉ ካቆየሁኝ በኋላ አንተ እኔ ለጋብቻ እንዴት ትጠይቀኛለህ? አንተ አስተማሪ ነህ፣ አንተ አባቴ ነህ ብዬ በጣም በኃይለ ቃል ተናገርኩኝ። እሱ ከመጠየቅ ወዳላ አልተመለሰም። ከአንድ አመት በኋላ የኔ ታላቅ ወንድም አለ፣ ነፍሳቸውን ማር አባቴም አለ። የኔ አስተማሪ የነበረው የእገሌ ልጅ እንደዚህ ጠየቀኝ ብዬ ለወንድሜም ነገርኩ፣ ለእናቴም ነገርኩ። እናቴ ለአባቴ ነገረች። ወንድሜ ደግሞ ከልጅነት ጀምሮ በቤተክርስቲያን ውስጥ የሚያገለግል ልጅ ነው፣ ጥሩ ልጅ ነው፣ ጸባዩ በጣም አሪፍ ነው፣ የተማረ ሰው ነው ብሎ ለኔ ምክር ይሰጣል። ከዛ ለአባቴ ስትነግር ደግሞ እናቴ ልጁ ከልጅነት ጀምሮ ቤተክርስቲያን ውስጥ ያገለግላል፣ በጣም ታማኝ አገልጋይ ነው፣ ጧት እኛ ስንሄድ ቤተክርስቲያን ውስጥ መባ ይለቅማል። ስለዚህ ከአንድ በኩልም እናቱ የነዘር ናት ብሎ ለእናቴ ይነግራል። አይ እኔ ምንም ቢሆን አልፈልግም የኔ አስተማሪ ነው ብዬ ግትር ብያለሁ በመልስ ላይ። ከዛ እኔ ምሰራ ሴትዮ ዳይሬክተር ነበረች ትምህርት ቤት። ጧት ጸሎት አላቸው እነሱ ይጸልያሉ፣ እኔ ዘጓዳ ውስጥ ሰራለሁ። ስሜን አንስቶ ሲጸልዩ እመቴ አልኩኝ። ወይ አለች። ለምን ነው ስሜን አንስታችሁ የምትጸልዩት አልኩኝ። ላንቺ ትዳር እኮ ነው ወርቁ ጠይቆሻል አለች። ታዲያ ወርቁ ቢጠይቀኝ ለትዳር ትጸልያላችሁ አልኩኝ። አዎ ጥሩ ልጅ ነው፣ መጽሐፍ ቅዱስ ይማራል፣ እዚህም ሲማር ጸባዩ ጥሩ ነው፣ አንቺም ደግሞ እዚህ ከኛ ጋር እየሰራሽ ነው፣ ጸባይሽን እያየን ነው፣ ስለዚህ እንድትስማሙ ነው የምንጸልየው አለች። ዝም አልኩኝ ፈርቻት። ወደ ቤት መጣሁና ዝም አልኩ፣ አልጠየኩም። የግቢ አስተዳዳሪው ፈረንጁ ነበርና መጥቶ እመቴ ምን አለችሽ አለ። አንቺን ወርቁ ጠይቆሻል ብላ አልነገረችም አለ። አዎ አልኩኝ። አዎ ስል የፍርሃት ሳይሆን በድፍረት ነው። ምን መልስ ሰጠሽ አለ። እኔ ለትዳር የምጸልየው ጸሎት አላውቅም አልኩኝ። አይ እንጸልያለን፣ አሁን እሱ መጽሐፍ ቅዱስ ጅማ ይማራል፣ ጥሩ ነው፣ መንፈሳዊ ነው፣ እናንተ ሁለታችሁ ብትጋቡ ለቤተክርስቲያን አገልግሎት ጥሩ ነው፣ ለዚህ ነው የምንጸልየው አለ። መጨረሻ ላይ እኔ ገና ደብዳቤውን ጽፌ ሳልሰጥ ወንድሜ ደብዳቤ ጽፎ በቃ ባንቺ ስም ተስማምተናል ብዬ ጽፋለሁ አለ። እኔ በጣም ወደዋለሁ ልጁን፣ ጸባዩ ጥሩ ነው፣ ኳስ እንድጫወት ሁሉ በጣም ወደዋለሁ። አባቴ ደግሞ ቤተክርስቲያን ውስጥ የሚያገለግል ልጅ ነው፣ በህፃንነቱ ያገለግላል። ስለዚህ ለጌታ ቤት አገልግሎት ጥሩ ታማኝ ልጅ ነው ብሎ ለእናቴ ይነግራል። ከዛ እኔን ይጎተጉትና ያን መልስ ካገኘ በኋላ አባቶቹን ላከ። ተስማምቻለሁ የሚለው መልስ አባቱን ዘመዶቹን ላከ፣ ተነጋገሩ። ከዛ እሱ ተመርቆ እስኪመጣ ድረስ ነገሩን ከጨረሱ በኋላ በእረፍት እሱ መጣ። መስማማታችን ቀለበት እንለዋወጣለን አለ። ቀለበት መለዋወጥ መታሰር መሰለኝ እኔ። ከዛ ቀለበት እንለዋወጣለን ሲል የምን ቀለበት ነው የምንለዋወጠው አልኩኝ። እኔና አንቺ መስማማታችንን
የሚያረጋግጥ እንደገና ደግሞ ሁለታችን መስማማታችን ቤተክርስቲያንን ማወቅ አለበት ብሎ ቀለበት አሰራ። የቀለበት ቀን ተወሰነ፣ ቀኑ ተወሰነ። ቤት መጥቶ ሽማግሎቹ የቤተክርስቲያን ሽማግሎች መጡ። ያ የነና የሱ ቤተክርስቲያን ሽማግሎች አንድ ስለነበሩ ለአንድነታችን ከዛ ከአንድ ቤተክርስቲያን ሽማግሌ ከወላጆች ጋር ወላጆች ይዞ መጡ። በዛ ተስማማን። የሰርጉ ቀን ተቆረጠ። ሰርጉ ቀን ተቆርጦ ሰርጉ እስኪደርስ ድረስ እዙ ጅማ ነው እሱ ያለ። ከዛ በኋላ መጣ። በአጭር ቀን ውስጥ መጥቶ ነው የሰርጉን ቀን ጨርሰው ወደ ሰርግ መጣ ነው፣ ወደ ትዳር መጣ ነው። ወደ ትዳር ከመጣን በኋላ ምንም ችግር የለንም። ከእናቱ ጋር በጣም እንስማማለን። እናቱ በጣም ትወደኛለች፣ እኔም በጣም ወዳታለሁ። እሷ እኔን እንዬ ነው የምትለው፣ እኔ ግን ስሟን ነው የምጠራ። በዚህ እየተስማማን ቆየን። ልጅ ወለድን። የመጀመሪያ ልጅ ወለድኩኝ። ከዛ የመጀመሪያ ልጅ ሲወልድ እኔ ምጥ መሆኑን አላውቅም። ወደን እየቆረጠን ብዬ ሲል አብራ ትላለች እናትየው። ከዛ ሁለተኛ ቀን ማታ ጀመረኝ ምጥ። ሁለተኛ ቀን ወለድኩ መጀመሪያ ልጅ። ከዛ ሆስፒታል አልቆየንም፣ ተመልሰን ወደ ቤት መጣን። እሱ ያ አገልግሎት ላይ ነው ያለ። የዛን ቀን ብቻ ሆስፒታል አብረን ሆስፒታል እያለው እሱ ወደ አገልግሎት ሄደ። ከወለድኩ በኋላ ደግሞ ወደ ቤት ስንሄድ ነፍሷን ማርና የሱ እህት ነበረች፣ እናቴም አለች። ተሰብስበን ወደ ቤት አደረሰኝ። እሱ ወደ አገልግሎት ተመልሶ ወደ ቤተ ክርስቲያን ሄደ። እዛ ቆይቶ እሱ መጣ፣ እኔ ቤት ቆየሁ። ከዛ ትንሽ እንደቆየሁ በመሰረቱ ከማግባቴ በፊት ሆስፒታል ውስጥ ህፃናት ክፍል ነበር የምሰራኝ። ቤተክርስቲያን ማገልገል አለባት ሲሉ ወጣሁኝ። ከዛ ከሆስፒታል ወጥቼ ወደ ቤት ገባሁ። ልጅ ማሳደግ ላይ ገባሁ። አሁን ልጅ ማሳደግ ላይ ያለው የመጀመሪያ ልጄ ከኔ ጋር ቆየች። ሁለተኛ ልጅ በ2 ዓመት ላይ መጣ። ሁለተኛ ልጄን ወለድኩ። በዚህ ጊዜም አገልግሎት ላይ ነው እሱ ያለ። ሶስተኛ ልጄን እሱን ሲወልድ አይ መውለጃዬ ሰዓት ደርሷል ሲል አዲስ አበባ እየሄድኩ ነው ብሎ ይሄንን ቤተክርስቲያን ተሰራበትን ቦታ ትግል ላይ ነው እሱ ያለ ከመንግስት ጋር ሄጄ እስኪመለስ ድረስ ብሎ ነገ በአውቶቡስ ሊወጣ ሲል እኔ ቀኑ ገብቷል የመውለጃ ጊዜ ገብቷል አትሂድ ሲል አይ ምጡ ከተፋፋመና ካስቸገረ ይሆልሽ ብሩ ብሎ ድሮር ውስጥ አስቀመጠ። እንደ እኔ ቀኑ ደርሷል ወሩ ገብቷል እያልኩኝ ለምን ይሄዳል ብዬ ተናደድኩና ምን ችግር አለ ከወለድኩኝ ያ እዛም የማዋልደው ነው ብዬ እምላጭና ክር አጠገብ ያስቀመጥኩና ውሃ ለማፍላት ወደዚህ ሊመጣ ሲል እምቢ አለኝ እግሬ። በጉልበት መጥቼ በዚህ ምድጃ ውሃ ሙቄ ጠጋርጌ ቆለፍኩኝ ክፍሉን። ምጡ እየተፋፋመ መጣ። ከዛ ቤት ያለችው እህቴ ማሳድጋት በዛ 9 ሰዓት ሄጄ ልጥራ ስትል አይ በዚህ 9 ሰዓት አትጥሪ ብዬ ቆልፍ ያለው እስከነጋ ድረስ አልከፍትም ብዬ ሰው ቡና ጠጥቶ ጨርሶ አልከፍትም። ልጅቷ ደግሞ ተጨንቃለች። በሩን አልከፍትም ብላለች። ምን እንደሆነች አላውቅም እያለች ወዳ ወዲህ ትሄዳለች። መጥቶ ክፈች አሉኝ። ዝም አልኩ። አሁን ውጪ ሄደዋልና እዚህ ቤት ያሉት ሴትዮ ሌላ ምንም አልልሽም ስለ ክርስቶስ ብለሽ ክፈች በሩን ስትል ደነገጥኩኝና በሩን ስከፍት ቤተ ሙሉ ነው ሰው። ከዛ ሆስፒታል ካልወሰደን ሲሉ አለድም ሲል ካልወሰደን ሲሉ እኔም ቢስል ታጣፊ አልጋ ነው አጣጥፎ
ሴቶቹ ይዘው ወጡ። እዛ ስንደርስ ትምህርት ቤቱ ስንደርስ አንድ ልጅ እየሮጠ መንገድ የሚሄድ እንደ ሴቶች ተሸክመው እንዴት ይሄዳሉ ብሎ ብድግ አድርጎ ሲይዝ አንዱን መጥቶ ሆስፒታል አደረሱ። ቅድም ተሸክመው ከሄዱት አልጋ ወደ ስትሬቸር ሲወስዱኝ ትንሽ ብቻ እንደርኩኝ በሩን እንደገባው ልጁ ይወለዳል። እሱም ደግሞ በእለቱ ይገባል። እኔ ወልጄ እምብርቱን ከቆረጡ በኋላ መጣ እሱ ደንግጧል። አትሄድ እያልኩ ስለሄደ እኔ ምንም አልመሰለኝም። ወልጄ ያለው ህፃኑ ተጠቅልሎ በእጅ ተሰጥቶኛል እና ጨረስኩ። ሶስተኛ ልጄን አራተኛ ልጄን ወለድኩኝ በሰላም። አምስተኛ ልጅ እንዶ ሐኪም ቤት አልሄድም ብዬ ፋሲካ ነበር እለቱ። ዶሮ ከገነጣጠልኩ በኋላ ሆስፒታል አልሄድም ብዬ ተነሽ ሲሉኝ አልሄድም እያልኩኝ በክርክር እያለሁ አራተኛ ልጄ ወለድኩ። አምስተኛ ልጄ አልሄድም ብዬ እምቢ አልኩ። ከዛስ ወለድኩኝ በቃ። ስድስተኛ እቺ ጥርሲዳን ሲወልድ ሁሉም ተማሪ ነው። እሱ አሁንም ቢሮ ነው ያለ፣ ትግል ላይ ነው ያለ። መጨረሻ ላይ ስድስተኛ ልጅ እንደምንም ብሎ ወሰዱኝ ወደ ሆስፒታል። እንደደረስኩ ወለድኩ። ሰባተኛ ልጄን ሲወልድ ይሄ ለህዝቡ የሚሰሩትን ድልድይ እየሰሩ ነበር። ምጡ በጣም እያስቸገረኝ ሲመጣ ሆስፒታል ወሰደኝ። አደረሰኝ በመኪና አድርሶ ለሐኪም ከሰጠ በኋላ እኔ ሶስተኛ ደረጃ ላይ ነኝ ምጥ ብዬ ብነግራት ነርሷ ገና ናት ጋሽ ወርቁ አለች። ገና ናት ስል እሱ ወደ ድልድዩ ሄደ። ከዛ ገና ነሽ ብላ ሰው ውጪ ታወራለች። በጣም የምንተዋወቅ ዶክተር ነበረ። የተያለ ምን ሆነሽ ነው እዚህ መጣሽ ብሎ ሆደን እንድግልብጥ ሲያረግ ልጁ መጥቷል በእጁ። አንደ ስትሬቸሩን ይገፋል፣ አንደ ህፃኑን ይዟል። እሷ ቅድም ገና ናት ያለችው ውጪ ነበረች። ነርሷ ደንግጣ ገባች። ከዛ እትቢቱን ከቆረጡ በኋላ ጋሽ ወርቁን ጥሩ ስሉ ከየት ያምጡ? ድልድይ ስራ ጋር ነው ያለሱ። ከዛ ያ ተጠርቶ መጥቶ ይቅርታ እኔ እኮ ገና ነው ስትል ነው የሄድኩት ይቅርታ ይላል። እኔ ምንም አላውቅም ምን ይቅርታ ትላለህ ይላለሁ። ከዛ ወደ ቤት መጣን። ስምንተኛ ልጄን ስወልድ በሰላም ወለድኩኝ። ወደ ቢሮ እያገለገልኩ ነበር። ወደ ምጡ ማታ ጀምሮኝ እዚህ ያሉት ስራ ጋር ናት ይላሉ፣ እዛ ያሉት ቤት ናት ይላሉ። በዛው ሆስፒታል ጎራልኩና ወለድኳት እሷ። መጨረሻ ላይ ዘጠነኛ ልጅ ላይ እቺ ልጅ ለአገልግሎት እየወጣው መኪና ተገለበጠ። ከሆደ የወጣች መሰለኝ አለች። ከመቼ ከሆደ ትወጣለች እያልኩኝ አልወጣችም። 7 ወር ሲሆን ህፃኑ ካልወጣው አለ። ለካ ሲገለበጥ ህፃኑ የሚቀመጥበት ቦታ ትቶ ወጥቷል። እንግዳ ልጁ በቦታ አድጓል። ህፃኑ ሊወጣ ሲል እንግዳ ልጅ ሊቅደም ይላል። እንግዳ ልጁን ገፍቼ ሊመለስ ሲል ህፃኑ ሊመለስ ሲል እንግዳ ልጅ ሊቅደም ይላል። በኋላ እኔን የሚከታተለኝ ዶክተር 7ኛ ወር ነበር። አየና ህፃኑ ቦታውን ለቋል፣ ህይወቱ ደህና ነው። መኪና ሲገለባበት ቦታውን ለቆ እንግዳ ልጁ ለብቻ ያድጋል፣ ህፃኑ ለብቻ ስለሚያድግ ነው የሚያሰቃያት ብሎ እኔ እከታተላለሁ ብሎ የሆነ መድኃኒት ሰጠኝ። ክኒን ለ7 ቀን የሰጠኝ መድኃኒት እኔ መድኃኒቱን ሲውል በር ዘግቶ መሄድ ብቻ ነው ጩኸቴ። ደሙ ተቆራርጦ ውስጤ በሙሉ እንትን ብሏል መኪና ሲገለበጥ። መጨረሻ ላይ 7 ቀን እየጮኩኝ
ተኛ ቀን ክሊኑ ሲያልቅ አምጣ ተብሏልና ሄድኩ። ዶክተር አልኩ ወይ አለ ምን አይነት መድኃኒት ሰጠኸኝ? እንዲህ ያሰቃየኛል እኮ ክሊኑን ሲወስድ እንደምንም እየጮኩኝ ነው 7 ቀን ጨረስኩት ሲል አዎ ልክ ነሽ ያምሻል። ምክንያቱም መኪና ሲገለባበት ደምሽ ተቆራርጧል። ያንን ደም እየሞላ ሲያስተካክል እያሰቃየሽ ነው። አሁን ትክክል መጥቷልና እስከምትወልጂ ድረስ እኔ ከዚህ አልሄድም። ከጦር ኃይሎች የመጣው ዶክተር ነበር። እስከምትወልጂ ጠብቅሻለሁ፣ ግን ሌላ ሐኪም ቤት ይዘህ እንዳትሄድ ብሎ ነገሩ። ከቤት አልወጣም። እዚህ ግቢ ውስጥ ቀስ ብዬ ተመላልሼ እመለሳለሁ። እንደቀዱ ደረሰ ወሩ። እንደ መጀመሪያ ወልዳለሁ ብዬ ሳስብ ለካ አሁንም ክርክር ላይ ናቸው እንግዳ ልጅና ሕፃኑ። ሆስፒታል ወስዶ ሄዱ። ደረስኩኝ። ገባ። እኔ ሳልመጣ አንድ ሐኪም እንዳይነካት ብሎ ዶክተሩ አስጠነቀቀ። መጥቶ ካየ በኋላ በቀኝ ተኝ ሲሉኝ ኦፕራሲዮን እንደሚያደርጉ አወቅኩኝ። እኔ በእርግጥ ሰው አውቅም ሐኪም ቤት ስለሰራ አውቅ ያለሁና በቀኝ አስተኛታልና ከመጣ በኋላ ብድግ ሲያደርግ ቅድም ጠብቆ የነበረ እንግዳ ልጅ ካልወጣው ሲል እዚች ጋር አሰረኝ። ሆዴን አስሮ ወደ ኦፕራሲዮን ክፍል ላከ። ኦፕራሲዮን ክፍል ገባው። ኦፕራሲዮን ሆኜ ወጣሁ። ሕፃኑ ተወለደ። ኦፕራሲዮን ከወለድኩ በኋላ ከ4 ወር በኋላ እሷ ደግሞ ታመመች፣ የተወለደችው ሕፃን። ከዛ ታማ ትሞታለች እየተባለ ተጠበቀ። ቤተዘመድ ሁሉ ቁጭ አሉ። ምን መሆናቸው ነው ብዬ ዝም አልኩ። ሕፃን እኮ እዚህ አናት እዚህ ከመጣ አይተርፍም፣ አይዞሽ አሉኝ። ምን ማለት ነው? አይ እኔ ምንም አልሆንም። መጀመሪያም ከወደ ወጣት ሞት ነበር። አሁንም ከሞተች ደግሞ እግዚአብሔር ሊወስድ የፈለገ መንገድ ነው። እኔ ምንም አልረበሽም ብዬ ለሊቱ ሙሉ ለጥ ብዬ ነው ተኛው። አሁን ወደ ጌታ ሄደችው እህቴ ከሐዋሳ የመጣችው አቅፋ አደረች። ጠዋት ስንነሳ ጡት አትወስድም፣ ስታቅፍ መንቀሳቀስ የለም። እሷ ጨክዳ ነው የያዘችው። እዛ ቆይተን እያለን ስነጋ አለች እስቲ ስጭ ጡቱን ብላ ጠጋ አደረገችና ወደ ጡት ስትሰጥ ጡቱን ሳበች። አሁን ደህና ናት ድናለች ብሎ ቅድም የተሰበሰቡ ሰዎች ወደ የመስመራቸው ተመለሱ። አይ ምንም ችግር የለም፣ እግዚአብሔር በፈለገ መንገድ ያኖራል። መውሰድ ከፈለገ ደግሞ በዚህ መንገድ መውሰድ ከፈለገ ይወስዳል። እነሱ በፈለገ መንገድ በሚያደርገው ነገር አልጨነቅም አልኩኝ። ከዛ ወዲህ ምንም ሕፃን የምታመመው መታመም ጥርስ ስታበቅል ራሱ አልታመመችም። ምንም የማላየሁም አደገች በቃ። ከዛ ወዲህ እግዚአብሔር በሰላም ጠብቆ አድጋ ተምራ ይኸው ዛሬ እኛን እየመራች ነው። ከዛ ያየሁት ችግር የለም፣ የተቸገርኩት ነገር የለም። ከዛ ከኦፕራሲዮን ውጪ እግዚአብሔር በሰላም አሳድጎ ይኸው 9 ልጆች እያገለገሉኝ ነው። እሱ አገልግሎት ሲወጣ እኔ ከልጆች ጋር እቆያለሁ። ምንም የተቸገርኩት ነገር የለም። በእርግጥ ደሞዛችን ትንሽ ነው። በዛ በትንሹ ልጆቹን ያድጋሉ ከኔ ጋር ይጠብቃሉ። ደህንነታቸውን፣ ንጽህናቸውን ጠብቃለሁ። ከታመሙ ብቻዬን ሐኪም ቤት ወስዳለሁ፣ አሳክሜ እመለሳለሁ። ክትባት ወስዳለሁ፣ አስከትቤ እመለሳለሁ። በዚህ መሃል ተቸገርኩኝ። ዛሬ አንተ ውለህ ሐኪም ቤት እንውሰድ ብዬም አላውቅም። አገልግሎ ይመጣል፣ ደክሞ ይመጣል እና ደግነቱ ውጪ አይበላም። ምሳውን ጠብቆ ሰዓቱን ጠብቆ ምሳ በልቶ በዛ ሰዓት ብቻ ልጆቹን ሃይ ብሎ ብቻ
ይሄዳል። አንተ ለምን ቤት አትውልም? አንተ ለምን ልጆቹን አትጠብቅም? አንተ ለምን አትረዳኝም? የሚለው ክርክር የለንም። መሄድ ነው ማገልገል ነው። እግዚአብሔር ግን በዚህ ሁሉ እኔን በጣም ረዳኝ። አልበሳጭም፣ አልጣላም፣ እሱም አይጣላም። መጥቶ የራሱ ምሳ በልቶ መሄድ ነው። በዚህ መሃል ያቺ ትንሿን ደሞዛችንን እግዚአብሔር አበርክቶ ወተት አጡም ስጋ አጡም አትክልት ቤት ውስጥ አላጣም። ያለውን የምንበላ ምግብ ቤት ውስጥ ነው የምሰራ። እነሱን አስተኝቼ ነስርቼ እስክጨርስ ድረስ ዝም ብሎ ይተኛሉ ልጆቹ፣ አያስቸግሩኝም። ሰራተኛ አልቀጥርም፣ በነጅ ነው የሚያድጉት። እስከዛ ድረስ 9 ልጅ አደገ። ከዛ በኋላ እቺ ቀጭኗ ልጄ ሰዎቹ በስደት እሱ ሲታሰር እኔ ብቻዬን እነዚህ ህፃናቶች ሰብስቤ ቁጭ ብዬ እያለሁ ሌሎች ክርስቲያኖች ወናጎ ታስሯል ሲባል ለሱ ስንቅ ካቀበልኩ በኋላ በዛ ወናጎ ሄድኩኝ። መሸ። እኔ ሲመጣ 1 ብር ነው 10 ብር መሰለኝ ጎመን ግዙ ብዬ አስቀምጬ ነው የወጣሁት። ወዲህ ሄዳለሁ ወዲህ እመጣለሁ ሳልል ሄድኩኝ። መኪና አጣሁ። እንደምንም ብለን አብረን የተማርነው ልጅ ሆስፒታል አብረን የሰራነው መኪና ይዞ ሊጠጣ ገባ። አንተ እባክህ መኪና አጥቻለሁ፣ የማጠባ ልጆች አሉ ሲል አይ ክፍት ነው መኪና አልጭንም አለ። በክፍቱ ሄዳለሁ ብዬ ለመንኩት። እሺ ትንሽ ጠብቃለና በኋላ እንድተሸብበ በዛ መኪና መጣው። እኔ ሲመጣ እየተጫወተች ቡና ተቀርቅሮባታል። እዚህ የማሳድጋት ይተ አዝላባያችን 1 ብር ይዛ ወደ ሆስፒታል ትሄዳለች። ከመኪና ወርጄ ወደዚህ ሲመጣ የት እየሄድሽ ነው? አስተር እኮ ፍረግ ቡና ገብቶ ይሆት ኢንፋሻን ትላለች። ድምፅ አታ ምን እንዴት አርጋ እየተጫወተች በዛ ወደ ቤት አልመጣሁም። ሆስፒታል ወሰድኩኝ። ሆስፒታል ሲወስድ ዶክተሩ እኔን ይሳደባል። ምን ትጮኻለሽ? ህፃኑን በሳምባ አበስብሰሽ ጨርሰሽ ይላል። አራ ህፃኑ ጤነኛ እኮ ነው እላለሁኝ። እንደ እሺ እርጋለም ውሰጂኝ አልችልም ሲል እርጋለም ይዤ ሄድኩ። እርጋለም ይዤ ሄጄ ለዶክተሩ ሳስረክብ ባለቤትሽ ይሳለ ባለቤቴ በአገልግሎት ነው ያለ ወይኔ ቤት ነው ያለ አልኩኝ። ለዚህ እንደ ስትሆን የቡና ፍሬ ገብቷል። አሁን እሷ መናገር አትችልም፣ መተንፈስ አትችልም። ልጅቷ ነፍሰ ግቢ ነፍሰ ውጪ ነው። መጨረሻ 50 ብር ቦርሳዬ ላይ ይዣለሁ። ለኦፕራሲዮን 50 ብር ክፈያሉ። ይሄው ቦርሳውን ከፍታችሁ ወሰዱ አልኩኝ። እጄ አይከፍትም። አራኛ ቦርሳን ከፍትም አሉ። እጄ አይከፍትም፣ ከፍታችሁ ወሰዱ አልኩኝ። እኛ ቦርሳን ከፍትም፣ ከፍተሽ ሲጫሉ ሲያቅተኝ ከኔ ጋር በቀለ ገደቸው ነበረ። ቦርሳ እንደዛ ከፍተሽ አሰጭም ሲል እጄ እኮ እምቢ አለኝ አልኩና ያችን 50 ብር ካስያዝኩ በኋላ አልጋ ተሰጠ። ነገ ጧት ነው ኦፕራሲዮን የሚያደርገው፣ 2 እድል ትጠብቂያለሽ አሉኝ። ምን ጠብቃለሁ ዶክተር አልኩ። ባለቤትሽ ለምን እንደሆነ ታሰረ አለ። ቤተክርስቲያን ያገለግላል። ከዛ ሲመጣ ታሰረ። በምን እንደታሰረ አላውቅም። በሃይማኖት ይሁን በምን ይሁን አላውቅም። እነሱን ጠይቀ ሲመለስ ልጄ እንደዚህ ሆነች ብዬ ሲል እሺ ጌታ ይረዳልና ነገ ነው ኦፕራሲዮን የሚያደርገው፣ ዛሬ በእኛ እጅ ታድራለች አሉ። እኔ ወደ ቤት መጣሁ። ነግሬ ለሱ እዛ ወይኒ ቤት እዛው ተንበርክኮ ጸልዮ ጌታ ሆይ እኔ እዚህ ታስሬ የሰው እጅ አይንካት፣ ልጄን በራሴ እጅ ኦፕራሲዮን አድርጋ አውጣ ብሎ እዛው ተንበረከከ። ጋሽ ወርቁ ምን ሆነሃል ብሎ ወታደሩ ሲጠይቅ
ልጄ እንዲሆናለች ተብሎ እየጸለይኩ ነው አለ። ጧት ለኦፕራሲዮን ሄድኩኝ። ቅድም ራሷን የማታውቅ ልጅ የማትናገር ልጅ እኔ እዛ እንደደረስኩ ብድግ አለች እና ቁጭ አለች። ለኦፕራሲዮን ሊወስዱት ቦታውን እያስተካከሉ ጌታን አመስግኜ አለ ዶክተሩ። ያኔ ብዙ ንቃት የለኝም። እሺ አልኩና ዝም አልኩ። ኦፕራሲዮን ላደርግ ስል ድምጿን አውጥታ ተናግራለች። ወደ ሆዷ ውስጥ ገብቶ ይሁን ወጥቶ ይሁን አላውቅም። እግዚአብሔር ምን እንዳደረገ ስለማላውቅ አሁን ድምጿ ተከፍቷል። ኦፕራሲዮን አላደርግምና ለ2 ቀን እኛ ጋር ታድራለች፣ አሁን ደህና ነች ብሎ ዶክተሩ ሸኘኝ። ቅድም እዚህ መጣ ስጋዬ ወደታች ተመለሰ። መጥቼ ነገርኩ። ቅድም ተንበርክኮ በጸለየበት ተንበርክኮ ጌታን አመሰገነ። ወደ ቤት መጣው። በዚህ መሃል እኛ ምንም ጭቅጭቅ የለንም፣ ሁለታችን ሰላማዊ ነን። እሱ ያገለግል ሲመጣ በፍቅር መቀበል ነው እንጂ ሰርቼ መጠበቅ ነው እንጂ። ደሞ ሲመጣ ብቻውን አይመጣም። ከልጆች ጋር ናት፣ ከህፃን ጋር ናት አይልም። እንግዳ ስብስብ አድርጎ ነው የሚመጣ። በሰራውት ምሳ እንግዶቹ በልቶ ተያይዞ ወደ አገልግሎት ይሄዳሉ። ከህፃን ጋር አለ ሰው ማን አለ ማን ያገለግላል የሚለው ድምጽ የለም። አንተ እንግዳ ለምን ሰዓት ነገር አመጣ፣ እንግዳ እንዴት ከህፃናት ጋር እያለው አመጣ የሚለው ክርክር የለኝም። መስራት ነው ማገልገል ነው፣ መስራት ነው ማገልገል ነው፣ እሱም ማገልገል ነው። በቃ እንዲህ የሆነን እግዚአብሔር እየረዳን አንድም ቀን ልጆችም ሳይራቡ ከክፉ ነገሮች እግዚአብሔር እየሰወረ እስከ እድሜያችን አመጣ ጌታ። ልጆቻችን ምንም ሳይሆኑ ከኛ ሳይለዩ እግዚአብሔር አሳድጎ ይኸው በሰላም አለን። እግዚአብሔር ይመስገን ነው የሚለው። እንደ አስተር የገጠመኝ የዚህ ልጄ ነው። እኔ የ9ኛ ክፍል ተማሪ ነበርኩ። እሱን ስወልድ እሱን በዘመድ ልጅ አስቀምጬ ነው ሄጄ የምማረው። እነዚህ ትላልቆቹ ሁለቱ ልጆች ትንሽ ከፍ ያሉ ነው። ትላንት ያሳየሁት የእቴ ልጅ 3ኛ ነው። አስቀምጬ ሲሄድ እሱ ለካ እያለቀሰ ከህፃናት አልጋ ላይ ወድቋል። መውደቁን አናውቅም። ወድቋል ብላ ልጅቷ ማትነግርም። 3-4 ቀን ስንደርስ የህፃኑ አይን ይሄ ጀንበር በጣም ቀይ ሆኗል። በቃ ጡትም አልወስድም አልቀመጥም አልያዝም ብሎ ተጨነቀ። አይ ቅቤ ስለማትቀቢ ነው አናቱ ላይ ቅቤ አርጊ ሲሉኝ የ50 ሳንቲም ቅቤ ገዛው። የ50 ሳንቲም ቅቤ ገዝቼ አሁን እኔ ቅቤ ቀብቼ ማታ ከታመመ ማታ ከሚወስድ ሐኪም ቤት አሁን ለምን አልወስድም ብዬ ቅቤውን እዛ ጥዬ ወደ ሆስፒታል ይጀርኩ። በዚህ ሰዓት እሱ አገልግሎት ላይ ነው። ወደ ሐኪም ቤት ሲወስድ ነፍሱን ማርና አቶ አራርሶ የምንል አንድ ሐኪም አለ። ምን አላለ ልጁ ምን ሆነ እንደዚህ ሆነ፣ ህፃኑ ምን ሆነ እንደዚህ ሆነ ብሎ በነ ተናገረ። ምን እንደሆነ እኮ አላውቅም። እያለቀሰ ነው ያለ ማቋረጥ። አይኑ እንደዚህ ቀልቷል ሲል ኩባዎች ነበረ ያነ የሚያክሙት። ከእጄ ወስዶ ወደ ውስጥ አስገቡና ከጀርባ ውሃ ወሰዱና ምርመራ አድርጎ ቶሎ ህፃኑ መተኛት አለበት ቶሎ አስተኙ አሉ። እኔ በነርሶቹ ጥዬ ወደ ቤት ሽሽቴ እንደገና ዘበኛ ነን ማባረር ነርሶች ማባረር ቤት ገባው። አልወጣም አልኩኝ። ህፃኑን ጥለሽ ልጅሽን ጥለሽ አለድን በመከራ ይዞኝ ሄዱ። አስተኝቶ እኔ ከዚህ እስከ ድረስ ግሉኮስ ተተክሏል። እንግዲህ እሱ አዲስ አበባ ሄዷል። አሁንም ለክርክር ሄዷል። አስተኝቼ ቤት እዚህ ትልቅ ሰው የለም። ያቺ ይተ ብቻ ናት። እነዚህ 2 ልጆች 3 ልጆች አሉ።
ሳምንት ካስተኛው በኋላ ተመላላሽ ሕክምና አደረጉና አይ ለምን መርፈት አስጠቀጥቀ ያለሽ ወርቁ አዲስ አበባ እየሄደ ነው ለምን አዲስ አበባ ይዘሽ አትሄጂም አዲስ አበባ ቢሄድ ይድናል አልኩኝ ጥቁር አንበሳ ወደ አማኑኤል ይልካል አማኑኤል መርምሮ ሊያገኝ ይችላል መፍትሄ እዚህም በበርፈ ለምን ሽባ ታረጋለሽ ሲሉ ሐሙስ ዕለት ወስጄ አርብ ቆየሁና እሱ ሐሙስ መጣ እንደዚህ ቆያሉ ነው ሲል ብዬ ብቻ ነገርኩ ይሁድ ይዤ ብቻ አይነርኩ ጥቁር አንበሳ እሱ በዚህ ሰዓት በውጥረት ውስጥ ነው ያለ እዚህ አገልግሎት ላይ ይጀርኩና ሐኪም ቤት ሳሳይ አሁንም እዛ ዶክተሩ በኔላ ጮኸ እንደሷ ልጁን ሸክላ ላይ ጥለሽ እንደዛ አድርገሽ እኛ ላይ ታመጫለሽ የገደልሽውን ልጅ ይላሉ አልጣልኩም እኮ አልኩኝ አንቺ ነሽ የምትጠብቀው አለ አዎ እኔው ነኝ የምጠብቀው አልኩኝ አንቺ እየጠበቅሽ ነው የምትውይ አለ አሉልም ተማሪ ነኝ አንድ ልጅ ትጠብቃለች አልኩኝ ሸክላ ላይ ጭንቅላቱን በጥብጣችሁ እዚህ ታመጣላችሁ ምናምን አለ ካለ በኋላ በይ ኢላ ህፃናት ክፍል 6ኛ ፎቅ ወስደሽ እዛ ለነርሱ አሳይሲል 6ኛ ፎቅ በምን ዕውቀት ልሂድ በዚህ መሀል እሱ የወጣቶች አገልግሎት አለ አዲስ አበባ ሲደውል ምክትሉ ከየት እንደመጣ ሳለው ህፃኑን ብቻ ይዞ ወደ 6ኛ ፎቅ ወሰደ አስተኙት እንደገና በኤሌክትሪክ ነን ያቃጠሉ እንትና ካደረጉ በኋላ 6ኛ ቀን ጠራኝ ዶክተሩ ልጅሽ አሁን ደህና ነው አሁን ወደ መዳን መጥቷል ነገር ግን ምንነግርሽ ነገር ስም አለኝ እኔ ከዚህ ሲናገሩ ከዚህ ይወጣል ሚዞ ነገር የለም ምን ለማለት ነው ብዬ ሲናገር ልጅሽ ይሄ በሽታ አንድ አይኑን ነጭ ጣላ ጥሎ ነው የሚያልፈው አንድ እጁ ሊያጥር ይችላል አንድ እግሩ ሊያጥር ይችላል የደረቱ አጥንት ሊወጣ ይችላል የደረቱ ካልወጣ የጀርባ አጥንት ሊወጣ ይችላል በዚህ ሁሉ አትረበሽ ነገር ግን ከዚህ ሁሉ ከቀረ ጸባውን ራሱን እስኪያውቅ ድረስ አትሽም አለ ጌታ ኢየሱስ ጸባይ ሲጠኝ አልኩኝ ምን አይነት ሴትዮ ናት አለ ጌታ የለመኑትን ይሰጣል ያ ሁሉ ቀርቶ በህፃንነቱ ጸባይ በዚህ ገርፈ አይመለስም መጨረሻ ለአባቱ አስቸገረንና ከገረፈ በኋላ እንደ ህፃን ማልቀስቶ ሄጭ አለና እሱን ሲናገር የገረፈውን ገመድ ወደ ውጭ ጥሎ 12 ሰሃን ነበረኝ ነጮች ሸለሙት ለሰርግ ወስዶ ሲንክሽክሹን አወጣ ይገዛልሻለሁ አለ አባቱ ሀልሻ አለኝ ወይ አልኩ አንቺው አይደለም የጻፈውን ዶክተሩ የጻፈው ወረቀት ያመጣሽው ለዚህ ልጅ እንደዚህ ብሏልና ከዚህ ከተረፈ እንዴ ይሆናል ለምለው ወረቀት አንቺ አይደለም ያመጣሽው አዎ በቃ እኔ ገዛልሻለሁ ሁሉም ነገር ተያለ በቃ ቢትገርፍ አሌክስ መልሶ ማጥፋት ነው በቃ መልሶ መስበር ነው መልሶ መድፋት ነው ብላ ያልከውን ትቶ አትብላ ያልከውን ነው የሚበላ ቤት አስቀምጠን መሄድ ግራ ይገባናል እንግዲህ ከዛ ሁሉ ከተረፈ ለጸባው እንግዲህ እግዚአብሔር አንድ ቀን ይመጣል ብሎ እዚህ ጸሎት ነበረ ሽማግሌዎች ጸለዩ ደና የሆነ መጣ ትምህርት ቤት አስገብተ ከአስተማሪዎች ጋር አይግባባ አንድ ሴትዮ አስተማሪ አለች ትምህርት ቤቱ እየገረፉ እያባረሩ ሲያስቸግሩ ለኔ ሊቀቁት አለች ለኔ ሊቀቁ ልጁን በቃ አንቺ ማትምጪ አለችና ተይ ካለች እሱ ነገር ይተዋል ጻፍ ካለች ይጽፋል አስተማሪዎቹን አትግረፉ አለችና በቃ የሱን ጥፋት በእኔ አድርጉ ብላ ልጁን ለውጣ ቁጭ አደረገች በሷ ብርታት ትምህርቱን ቀጠለ በቃ
አንድ አስተማሪ እንዲህ ከገረፈ ያስተማሪ ቁጭ ብሎ ማስተማር አይችልም እኛም አንችልም መጨረሻ ላይ እግዚአብሔር ለውጦ ሰው ሆነና አደገ በጣም ተማረረ ምንድነው እሱ ያንን በታመመ ሰዓት ቢሞት ይሻል ነበር ሲል ተያሉኝ ያንቺ ስራ አይደለም ከዛ ህመም ውጪ ተማረረ አላውቅም እኔ የራሱን ልብስ ልበስ ብትላት አይለብስም ከፈለገ ቀዶ ቁጭ ያደርጋል ብትንትኑን አውጥቶ እንግዲህ የለመንሽው ነገር ነው ብሎ ደግሞ ይስቁብኛል ያ ባይምሮዬ ላይ አይመጣም ከዛ ውጪ ሌላ ችግር ገጥሞኝ እንትን ያልኩት የለም በሁለቱ ብቻ ነው ያ ትንሽ ችግር ያየሁት ሌላ ምንም ያየሁት ችግር የለም በቃ በሌሎቹ ለትውልዱ እኔ የሚመክረውና የሚመኘው በትዳር ዓለም ብዙ ነገር ይኖራል ብዙ ችግሮች ሊኖሩ ይችላሉ እጦት ሊኖር ይችላል ልጅ ወልዶ ልጅ ሊያስቸግር ይችላል በዛ ሁሉ በትግስት ማለፍ ነው እኔ ሳስተምር ልጆቹን እንዲኑኛ ያደግነው እንዲኖ ለወላጅ ታዘዝነው እንደዚህ ነው ተኛ ነው ስንል በጁኒያ ተኛን እኮ ልትል ነው አሁን የምታስተምረን ይላሉ እኔ ማስተማር ሲጀምር ማታ መጽሐፍ ቅዱስ አስተምራለሁ ያን ምክር ለመቀበል ስረብሹ እመታቸዋለሁ እገርፋቸዋለሁ እኔ እኮ እንደዚህ ተኝቼ ነበር ልትል ነው ደግሞ ዛሬ አስተምራለሁ የምትለው ይላሉ አንድ ቀን ተናደድኩና ያ ውጪ ያለውን ልጅ ሰይጣንን አመጣህ እኮ አልኩ ባላ ቁጭ ባልኩበት ሮጥ ብሎ ወጣና ማሜ አለኝ ዋለ የታለ ያንቺ ሰይጣን አለ የምን ሰይጣን አልኩ ሰይጣን መጣላልሽም እንዳለ አናደድከኝ እኮ ማለት ነው አልኩኝ ታዲያ መናደድ ነው እንጂ ሰይጣን ነው እንዳለ እና ብዙ የሚያስቸገሩኝ ልጆች የሉም እና ለዚህ በትዳር ዓለም ሲገቡ ያሁኑ ትውልድ በሲመሰርቱ ልጅ ሲወልዱ ያለ ጭቅጭቅ ያለ ጥል ማሳደጉ ይጠቅማል ምክንያቱም ባልና ሚስት ሲጣሉ ልጆቹ ያንን ያውና ውጭ የሚጫወቱት ያን ጥል ነው ሁለቱ ሲጣሉ የሰሙትን የተሰዳደቡትን ሲሰሙ ሲጨቃጨቁ የሰሙትን ውጪ ለጫወታ ይወጡና ያ ጭቅጭቅ ነው የሚጫወቱት ስለዚህ በህፃናት ፊት መሰዳደብ በልጆች ፊት መጣላት ተቆራርፎ አብሮ መሰዳደብን ያን ትምህርት ይዞ ነው የሚያድጉት ልጆቹ ስለዚህ በህፃናት አጠገብ መጣላት በትዳር ዓለም መጣላትና መጨቃጨቅ ጥሩ አይመጣምና እግዚአብሔርን እየጠየቁ ጌታን እየጠየቁ በስምምነት መኖር እድሜ ያስረዝማል ጌታ በዚህ ይባርካል እኔ ጌታ ይመስገን በልጆቼ ተባርኬያለሁ አሁን እየደከምኩ በመጣው ሰዓት ወንዶቹም ሴቶቹም እየደገፉኝ እንደ ህፃን አድርጎ ነው የሚኖረው ያ ሁሉ ምንድነው እግዚአብሔር ሰጠኝ ጸጋ ነው አገልግዬ ነፃ አልቀረሁም ስለዚህ ለአሁኑ ትውልድ የሚመክረው በጌታ መንገድ ማደግ የጌታን እያዳመጡ ማደግ ትልቅ በረከት ያመጣል ነው የምለው ህፃናትም አይጎዱም ቤተሰብም አይጎዳም ከኔ የተለየ ልጅ የለም እግዚአብሔር ሰጠኝ ልጅ ቀጥ አድርጎ አሳድጎ ይሄው በየመንገዳቸው እንዲሄዱ አድርጓል ስሜ ኢየሩሳሌም ወርቁ ነው የመጀመሪያ ልጅ ነኝ እንግዲህ ስለ ማምና ስለ ዳድ አገልግሎት ካደግን ጊዜ ጀምሮ በጣም ብዙ ነገር አይተናል በቤታችን ብዙ ፕሮግራሞች ይደረጋሉ የአገልግሎት ማለት ነው እኛ ቃልና እንማራለን ለሊት ነው የምንነሳው 11 ሰዓት እዛ ቃል ጥናት አለን መዝሙር እንዘምራለን እንጸልያለን በጣም ሰፊ ጊዜ
ከጌታ ጋር እናሳልፋለን ማለት ነው። ጠዋት 11 ሰዓት አለን። አንዳንዴ ማታም አገልግሎት ውስጥ እንገባለን ማለት ጥናት ውስጥ እንገባለን ባለው ሰዓት ማለት ነው። ዳድ ብዙ ጊዜ በአገልግሎት ብዙም ስለማይመቸው አስተማሪም ቀጥሮልን ነበር። ብዙ የጌታን ቃል እንማር ነበር። የጸሎት ጊዜ ነበረን፣ የእድገት ጊዜያችን። ብዙ ጊዜ ግን ዳዲን የምናየው ማታ ነው፣ 5 ሰዓት ማለት ነው። ያ ጊዜ ተኝተናል ሁላችንም። ሲመጣ ትንሽ ሰዓት ብቻ እንደ ከእንቅልፍ ተነስተን እናየዋለን፣ ተመልሰን እንተኛለን ማለት ነው። ከዛ ውጪ ጠዋት 1 ሰዓት ይወጣል፣ ማታ 5 ሰዓት ነው የሚገባ። አንገናኝም ማለት ነው። እኛ ግማሽ ሰዓት ትምህርት ቤት ነን። እሱ ሲመጣ እኛ የለንም፣ እሱ ደግሞ ሲመለስ እኛ ተኝተናል ማለት ነው። ብዙ ጊዜ የማረሳው እንደ ቀልድ ነገር ማለት ነው። አዲስ አበባ ሄዶ ለአገልግሎት ሲመለስ እሱ ሲመጣ በር ላይ ተሰብስበን መኪናው ሲመጣ ሁላችንም ቆመን ነው የምንዘምረው ማለት ነው። ሶስተኛው ወንድሜ ማለት ነው፣ እሱ በጣም እንቅልፍ አስቸግሮ ጠብቆ አጥቷል። እኛ እስከ 4 ሰዓት ምናምን ቆመናል ውጪ ማለት ነው፣ እየዘመርን ነው የምንጠብቀው። ከዛ እሱ ተነስ ዳዲ መጥቷል ነው። ዳዲ ያው ዳዲ ነው አይደል የመጣው አለ፣ የድሮ ዳዲ። ስለዚህ ተኛለሁ ነው እንቅልፌን አለ። እኛ ዘምረን ወደ ቤት አስገብተን ከዛ እሱ ውስጥ ዘምሮልን ጸልዮ ከዛ ይተኛል ማለት ነው። ከዛ ውጪ ብዙም እንትን የሚል ነገር የለም፣ እናስቸግረው ነገር የለም። ብዙ ጊዜ የምናሳልፈው ከማሚ ጋር ነበር። ማሚ በጣም በጣም ምርጥ እናት ነች። ሙያ ታስተምረናለች። እኛ ቤት የማይሰራ አንድ ሰው የለም፣ ሁሉም ሰራተኛ ነው። ለሁላችንም የነበራትን ሙያ እያካፈለችን ፐርፌክት ነው ያደረገችን። የትም ቦታ የትም አገር ሄደን የትም ከኢትዮጵያም ውጭ ብንሄድ እንዳናፈር አድርጋ ነው ያሰለጠነችን። የምንፈልገውን ያክል ሙያ ከውስጡ አውጥታ ነው የሰጠችን ማለት ነው። ሁላችንም የሚፈለግብንን እናረጋለን። ንጽህናችን እንዴት እንደምንጠብቅ፣ ምግብ እንዴት እንደምናዘጋጅ ሁሉ ታስተምረናለች። ዳድ ደግሞ አገልግሎት ላይ ሲያመሽ እሷ ቤት ስላለች ቃል ታስተምረናለች። እንደውም ሲደክማት መኝታ ክፍል ሰብስባን እንደዚህ ምንጣፍ አስነጥፋ እዛ ነው የምታስተምረን። በቃ ብዙ ጊዜ የማረሳው ጥቅስ አለ። የኢሳያስ ምዕራፍ ቁጥሩን አላውቅም፣ ግን ኢሳያስ ውስጥ ነው። ተበጅቻለሁ አትፍራ። እሱ ላይ በጣም ታስተምረናለች። ምሳሌ መጽሐፍ በቃ በደንብ ቀጥቅጣ ምሳሌ ላይ በደንብ ነው የምታስተምረን። በቃ እሱ ሳይመጣ ሲቀር እሷ ናት ትሸፍንልን። ማታ ማታ ጠዋትም እንደዚህ ታስተምረናለች ማለት ነው። ከዛ ውጪ እርስ በርስ በጣም ነው የምንዋደደው ልጆች ሆነ። እኔ ብዙም አላስቸገርኩም። ያው እኔ የመጀመሪያ ልጅም ስለሆንኩ ነው መሰለኝ ብዙም እንትን ዳድም እንትን አላለኝም። በቃ አረብሽም አላስቸግርም። እና እርስ በርስ በቃ ልብስ ራሱ እየተለዋወጥን ነው የምንለብሰው፣ እርስ በርስ የራሳችን ሙሉ ሆኖ ማለት ነው። በጣም እንዋደዳለን፣ እርስ በርስ እንተሳሰባለን። እና እንደዚህ ባለ ሁኔታ አደገን። ቸርች ውስጥ እናገለግል ነበር፣ በኳየር እንደዚሁም በተለያየ አገልግሎት ውስጥ ገብተን አገልግለናል። እኔና ወንድሜ አስቴር ጠርሲዳ በኳየር እንደዚህ አገልግለናል። እንደዚሁም በቃል ጥናት ብዙ ቦታ ተሳትፈናል። እግዚአብሔር መልካም ነገሮችን ድንቅ ነገሮችን ብዙ አሳይቶናል። በማሚም መታመም በዳዲም መታመም እግዚአብሔር ድንቅ ነገሮችን ሲያደርግ አይተናል። ከእግዚአብሔር ጋር ሆኖ ጌታን ተከትሎ ያፈረ ሰው የለም። በጌታ ሆኖ ብዙ ነገሮችን በድል ሲያልፍ እናይ ነበር። እንደገና ደግሞ ብዙ ጊዜ ማታ ማታ ትምህርት ስንማር ብዙ በትሬኒንግ ነው። በቃ የሆነ ነገር ተምረን ስንነሳ እዚችው እንትኑን እናያለን ውጤቱ ማለት። ብዙ ጊዜ እንግዳ ይመጣል እኛ ቤት ያለ እንግዳ ተበልቶ አያውቅም። ምግብም ቁርስ፣ ምሳ፣ እራት በቃ ሙሉ ነው ቤቱ። አንድ ቀን እኛ በቃ ዛሬ ማታ ነው ስፔሻል ፉድ ተሰርቷል ብቻችንን ነው የምንበላ ብለን ጸሎት በጣም ከባድ ጊዜ ነበረን። ከዛ ያ ጨርሰን ሮሜ ምዕራፍ 12 ቁጥር 13 ላይ ያለውን እየተማርን እንግዶችን በመቀበል ትጉ። እሱን ጨርሰን እየበላችሁ ያላችሁትን ሁሉ ትታችሁ ስጡ እያለ ነው ዳዲ የሚያስተምረን ማለት ነው። ከዛ ትንሽ ቆይተን ጸሎት ጨርሰን እራት ሊቀርብ ስንዘጋጅ ከይርጋ ጨፌ ቃለ ሕይወት ሙሉ መኪና አገልጋዮች መጡ። ቀስ ብለን ሁላችንም ወደ ክፍል ተጠራርገን በቃ ምንም ማድረጋችን አስተናገዱ። ቤት ያሉትን ሁሉ ለኛ ዘጋጀ በሙሉ አልቀረም። ምንም ቤት ያለው ሁሉ ሰው አልበላም። እኛ እየተሳሳቅን አልጋ ላይ እየጨፈርን በዛው ተኛን ማለት ነው።
እና ኮንፌርም ያደርግልኛል ትምህርቱን ስንማር የሆነ ነገር አብሮ ሰዎች እንዴት እንደምንንከባከብ የተቸገሩ ሰዎች ሲመጡ እንዴት እንደምናናግር በቃ ብዙ ነገር የጌታን ቃል እንዴት ለሰዎች ሼር ማድረግ እንዳለብን ይሄን ሁሉ ያሳየን ነበር ዳድ። ብዙ ነገር አሳልፈናል። በትምህርት ጎበዝ እንድንሆን በውስጣችን ባለ ሙያ ጠንክረን እንድንወጣ በኢንተረስታችን አስተምሮናል። በዲግሪም በዲፕሎማም በተለያየ ኮርሶች እንድንሰለጥን ያደርጋል። እኔ አሁን በሴክሬታሪ ተመርቄያለሁ፣ በምግብ ዝግጅት ተመርቄያለሁ፣ በኮምፒውተር ሳይንስ ተመርቄያለሁ። ይሄን ሁሉ ፍላጎት ስለነበረኝ ለማስተማር አይታክትም። ትምህርት ላይ በጣም ትኩረት ያደርጋል። ማንበብ ላይ በተለይ ማንበብ ላይ በጣም ትኩረት ያደርጋል። ብዙ መጽሐፎች አሉ ቤት ውስጥ እሱን አንብቡ ይላል። ማጥናት እንደዚህ ይሄ ነገር ላይ በጣም ፎከስ እንድናደርግ በራሳችን ነገሮችን እንድንወጣ እንድናሸንፍ ያበረታታናል ማለት ነው። እና ከጌታ ጋር ያለንንም ግንኙነት አጥብቀን እንድንይዝ ይመክረናል፣ ያስተምረናል። ብዙ ነገሮችን ያሳየናል ማለት ነው። ዳድ ሲያሳየን እስካሁን መተናል። አሁንም ብዙ ነገር ከሱ እየተማርን ነው። አሁንም የተጻፈውን መጽሐፍ በውስጣችን የነበረውን ነው እሱ መጽሐፍ በጻፈ እያልን ሁሌ ስንገናኝ እናወራለን። እና በቃ እግዚአብሔር አሳየን። አሁን በ2 መጽሐፍ ጀምሯል። ሌሎችንም እንዲቀጥል እናደርጋለን። ከውስጡ ተቀርቶ የማያልቁ ብዙ ነገሮች ስላሉ ያንን ደግሞ በጽሁፍ ቢቀመጥ ለትውልድ መተላለፍ ስለሚችል ያንን ደግሞ እንዲያስቀምጥ እኛ አሁንም እናበረታታለን ዳድን። ያ ነገር ተጽፎ ቢቀመጥ ለትውልድ ይተላለፋል። የልጅ ልጆቹ ስለ አያታቸው ስለ ቀድመ አያታቸው ብዙ ነገር ማወቅ ይችላሉ ማለት ነው። ስለዚህ በጽሁፍ የተቀመጠ ነገር ስለማይጠፋ አሁንም ዳድን የምለው እኔ የሚቀጥሉትን ጊዜያቶች ያሉትን ነገሮች ጽፎ እንዲያወጣ በውስጡ ያሉትን ነገሮች በወረቀት እንዲያስቀምጥልን እንፈልጋለን ማለት ነው።